ቁም ቀረ ገመች ነበር እኔ አንቺ እናቴ ብዬ ልጠራሽ መቼም አይሆንም። እሺ መቼም ምንድነው? ቆይ ምን እየተካሄደ ነው? እቺ ሴት ወልዳ ጣለች። ከማደጎ ቤት እኔን መርጠሽ እንድታመጪ ያደረገችሽ እራሷ ነች። እቺ እህትሽ አይደለችም ማለት ይሄን ሁሉ ነገር ደግሞ የምታደርገው ለውርስ ብላ ነው። አንቺ ለኔ መቼም ቢሆን እናቴ ብዬ አልጠራሽም። አንቺ የኔ እናት ልትሆኚ አትችይም። እኔን እንዳንቺ አይነት ሴት ልትወልደኝ አትችይም። አንቺ የኔ እናት በፍጹም ልትሆኚ አትችይም። ማሚ በፍጹም አንቺ የት ልትሆን አትችልም። እቺ ሴትዮ ናፍቃኛለች። ቢያንስ መቃብሯን እንኳን ሊያው ወልደሽ የለ መቼም የልጅ መም ይገባሻል። ልጄን አሳየኝ እምትይኝ ሁሉ አደርጋለሁ። ብቻ ይቅርበኝ። እኔ እንደሞትኩ ቁጠሪኝ። የኔ ይቅርታ ምንም አያስጨንቅሽም። ግን አንዴ ልጄ ሊያት እባክሽ፣ ልጄ ሊያት። ግን ከክፋት አትይብኝ። ለአንቺ ከማሰብም ጭምር ነው። እህት ልጄን ማረሳት ናፍቂያት ሲሆን ምናልባት ትፈልገኝ ይሆን? ኧረ በስመ አብ አልልም። ለምን እላለሁ? ልጄን መፈለግ ኃጢአት ነው? እኔ ነኝ እንዲህ አይነት ነገር እንድትመኝ ያደረኩሽ። እባክሽ ስለ አንቺ ማውራትን ተይና ልጄ ጋር ውሰጂኝ። ካልሆነ ራሴ ጠይቄ እሄዳለሁ። እድል ጉድሽ ፈላ። እውነቴን ነው፣ እገልሻለሁ። እድል በቃ ታይኝ። ቆይ ሰው ሲጠላሽ አታውቂም እንዴ? በጣም አስመሳይ ነሽ። ከአንተሽ የእነሱ ክፋት ይሻላል። አውሬ ነህ። እና ታዲያ አዎ አውሬ ነኝ። አውሬን ደግሞ ይሸሽታል እንጂ አይቀርብሽ። ራቂ የዘመናት ሚስጥር እሷ እንደ እህት ስታቀርባት እሷ ደግሞ እንደ ክፉ እህት ጉድጓድ ስትቆፍርላት፣ አልሞትኩም እንጂ ከገደልሽኝ እኮ ቆየሽ፣ አልቀበርሽኝም እንጂ ህይወቴን ካጠፋሽ ቆየሽ። አሁንስ ለራሴን ፈራው፣ ልጄንም አልገደልሻትም ማለት ነው። የታረግሻል ልጄን ወይ መቃብሯን አሳይኝ ወይም አንድ ነገር በይኝ። ሁሉም ነገር ግልጽ ሆኖልኛል። የማሚ ጥያቄ እጅግ የሚገርመው ነገር ቢኒ ትዕግስት ሳይኖረው ሁሉንም ነገር ዘርግፎታል። በስተመጨረሻም የዚህ ሁሉ ጦስ መጨረሻ እድልን መግደል ሆኗል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንኳን አደረሳችሁ ውድ ኢትዮጵያውያን፣ ኤርትራውያን ለክርስትና እምነት ተከታዮች ለፍስለታ የጾም መጨረሻ ወይም ለቡሄ እመቤታችን ቅድስት ድንግል ማርያም የፍስለታ ጾም መጨረሻ ደርሷልና እንኳን አደረሳችሁ ማለት ፈልጋለሁ። የዓመት ሰው ይበለን፣ ቸርነቱን ምሕረቱን አብዝቶልን ፍቅርን አንድነቱን ልኮልን የዓመት ሰው ይበለን ማለት ፈልጋለሁ ውዶችዬ። በመቀጠል እንግዲህ ተወዳጁ ድር እጅግ አጓጊና ልብ አንጠልጣይ ሆኗል። እድል እንግዲህ ማሚዬ ምን ያህል የዋህና ምን ያህል ሞኝ እንደሆነች ነው የገባት። ይህ ማለት ደግሞ ልጅቷ እንግዲህ እንዳልሞተች እየተጠራጠረች ነው። ማሚ ኦልሬዲ እንዳልሞተች ቢኒ ያውቃል። ግን ትልቁ ጉዳይ ማሚ ሮማን ይሄንን ግፍና ይሄን ሁሉ መከራ ካደረሰችብኝ አንጻር ልጄንም ሳትገላት ሙታለች ብላ የሆነ ቦታ ሽጣት ወይ የሆነ ቦታ ወርውራት ነው የሚሆነው የሚለው ጥርጣሬ ነው እየመጣ ያለው። ማሚዬ እጅግ ልቧ ተሰብሯል። ሮማን እንግዲህ የበሰበሰ ዝናብ አይፈራም የሚለው ነገር መታለች። እድልን እገላታለሁ። አሁንም ሚስጥሩ ወጥቶ የጭካኔዋን ጥግ የክፋቷን ጥግ ማሚ ያውቃ ዝም ማለት እህቷ ስለሆነች ነው። ወስዳ ማስቀጠፍ ማሳሰብ ትችላለች። ግን አሁንም የገዛ ልጇን እንኳንም ልጄ እንደሆነ አወቀች። አሁን ደግሞ እንዴትም ብሎ የእሷ ልጅ በሕይወት እንዳለች ታውቃለች። የዛ ጊዜ ይቅርታ ታደርግልኛለች የሚለው ነገር እንደማሰብ ጭራሽ እድልን እገላታለሁ እያለች ነው። በጣም ያሳዝናል። በጣም ልብ ይሰብራል። አንዳንድ ጊዜ የሰው ጎርጓሪ የራሱን ያጣል የሚባል ነገር አለና የሮማን ጉዳይ በጣም አሳሳቢና አስጨናቂ ጉዳይ ሆኗል። እድል አንድ ነገር ከሆነች ኦልሬዲ ቢኒ ይሄንን እውነታም ከመናገር ወደ ኋላ አይልም። ለመናገር ዘግይቶ የጸጸት ውስጥ ከሚገባ ቶሎ ቶሎ ብሎ እውነቱን አረጋግጦ ኦልሬዲ እድል የሮማንና የቢኒ ዲኤንኤን እንደወሰደች ሁሉ ቢኒም አንድ ልቡን ሊያረጋግጥለት የሚችለው ያንን መቃብር መቆፈር ብቻ አይደለም። መቃብሩን ከመቆፈር ይልቅ የእድልን ጸጉርና የማሚ ጸጉር ወስዶ ዲኤንኤን ቢያስመረምረው ነገሩ ከበድ ያለው ቀለል ይልለታል። አንደኛ ቢኒ በጣም ስትረሱ ነው ያለው ሮማን እናቱ ስለሆነች ብቻ ሳይሆን እድል ጋር መተኛቱ ነው። እድል ጋር ሳይተኛ እድል ጋር የፍቅር ግንኙነት ሳይኖራቸው ኖርማን ይሄንን እውነት አውቆ ቢሆን ምንም አይጸጽተውም። ከጸጸት በላይ ህመም፣ ከጸጸት በላይ ቁስል የሆነበት እድል ጋር መገናኘቱ ነው። እድል ጋር አብሮ ማደሩ ነውና
ይህ ኦልሬዲ እድል 100% የማሚ ልጅ ናት የሚለው ነገር አምኖበታል። ግን በቃ ማረጋገጫ ይፈልጋል። አሁንም በጣም በብዙ ስትረስ እና ውጥረት ውስጥ ስለሆነ ነው እንጂ የእድልን ጉዳይ በቀላሉ አይተወውም። ምርመራ ሊያደርግ ይችላል፣ ዲኤንኤ ሊያደርግ ይችላል። ማሚ ልጅሽ በህይወት አለች ብዬ ልቧን ከምሰብራት እንደዛ ሙታ እንኳን በስስት እየናፈቀቻት ያለቻትን አለች ብዬ ከምነግራት እውነቱን አረጋግጬ እስከ ማስረጃው ብነግራት ይቀላል በማለት ነው ቢኒ ዝምታውን የሰበረው። አንደኛ የእድልንም ልብ መስበር ነው፣ የማሚንም ልብ መስበር ነው ብሎ ስላሰበ ነው። ከዚህ በላይ ግን የእሱ ህይወት ዱብዳን የሆነበት ይህንንም አምኖ መቀበል ከብዶታል። ምን ይፈጠራል? ማሚዬ በስተ መጨረሻ አንቺ የኔ ትልቁ ጥላቴ ነሽ እንጂ እህቴ አይደለሽም፣ እህትሽን ፈልጊ ስትል እንግዲህ ሮማንን ፊት ነስታታለች። ሮማንም አሁንም ልጄ እኔ የአንቺ ልጅ አይደለውም፣ አንቺ ወለድሽኝ፣ አመጣ ሳትወልደኝ ማሚዬ አሳደገችኝ፣ አንቺ እንደ ቆሻሻ ጣልሽኝ፣ ማሚዬ እንደ ወርቅ አጽባ አስተምራ ተንከባክባ አሳደገችኝ፣ መውለድ እንስሳትም ይወልዳሉ የሚለውን ነገር ነው የተናገራት። እንግዲህ ሮማንን ከዛ ቤት አስወጥቶ ለራሷ ተቸግራ እንድትኖር ካላረጉ በስተቀር በጣም ከባድ ነው። ኦልሬዲ በጣም ለእድል አካውን በኋላ አስከፊ ነው የሚሆንባት። በእርግጥ ቢኒ ጠንቅቆ ስለሚያውቅ እውነቱን እድል አንድ ነገር ብትሆን የዚህ ሁሉ ቁልፍ መክፈቻ እድል ገና ያለው። ስለዚህ እድልን የምታጠቂያትና የምትጎጃት አንቺ ነሽ። እድልን ከየትን ብለሽ አምጫት፣ አለበለዚያ ቀሪውን ነገር ዘረግፍልሻለሁ ነው የሚላት ማለት ነው። ስለዚህ አሁንም የሚያሳዝነው ነገር ማሚዬ በጣም ልቧ ተሰብሯል። ኦልሬዲ ከክፋትሽና ከተንኮልሽ ከጭካኔሽ ጥግ ልቤ ተሰብሮ በሀዘን ተጎድቼ ስኖር እያየሽኝ እውነቱን እያወቅሽ ዝም አልሽ። አንቺ ወለድሽው፣ እኔ ያሳደግኩት የአንቺ ልጅ ሳይሆን የኔ ልጅ ነው፣ የእህቴ ልጅ ሳይሆን የኔ ልጅ ነው የምለው። ስለዚህ ልጅን መልሽልኝ ስትል እንግዲህ ከሮማን ጋር ከባድ ግብ መፈጠሩ አይቀርም። ማሚ ምን ያህል የዋህና ደግ እንደሆነች የምናየው እዚህ ጋር ነው። የጭካኔዋን ጥግ የክፋቷን መጠን አውቃ በቃ ዝም ብላ ህመሟን በውስጧ ይዘዋለች። ምንድነው ተስፋ ያደረገችው? ከክፋቷና ከተንኮሏ አንጻር ልጅ አልሞተችም፣ የሆነ ቦታ ወይ ጥላታለች ወይ ለሰው ሽጣብኛለች የሚለውን ነገር አምና መቀበል አልፈለገችም እንጂ ማሚ ጥርጣሬ ውስጥ ገብታለች። ወይም ልክ እንደ ቢኒ ወላጅ እናት የኔ ልጅ ህይወትም አንድ ቀን ይገለጻል። ስለዚህ ማሚ እድልን የምትጠላት እድል የኔ ልጅ ስለሆነች ሊሆን ይችላል። ስለዚህ እድልን ህይወቷን መጠየቅ አለብኝ፣ ታሪኩን ማወቅ አለብኝ ልትል ትችላለች። ትልቁን እንቆቅልሹን የሚፈታው ደግሞ እድል አባባ የሰጣትን ሀብል አንገቷ ጋር ካረገችው ነው። ያ ሀብል አንገቷ ላይ ካረገችው ማሚ ያንን ሀብል ካየችው እርግጠኝነት 100% ህፃኗ ልጅ ያለው ፍሬም ፎቶ ላይ ያ ሀብል አለ ማለት ነው። ስለዚህ በዛ ማሚ ያየችው ማመን ያቅታታል ማለት ነው። በጣም ያሳዝናል። አሁንም ሮማን እጇን አልሰበሰበችም። በስተቷ በጥፋቷ ልጇን እንደዚህ ተጸይፏት እንደዚህ ጠልቷት ራሱ ልትሰተርና አደብ ልገዛ አልቻለችም። ጭራሽ እድልን አጠፋታለሁ ነው እያለች ያለችው። በጣም ያሳዝናል፣ በጣም ማለት ነው። ኤኒዌይ ቢኒዬ ልቡ ተጎድቷል። በዚህ የሚያፈቅራት ልጅ ጋር ተኝቶ የገዛ የአክስቱ ልጅ መሆኗ እውነቱን እያወቀ ነው። ሮማን እናቱ እንደሆነች አውቋል። ማሚዬ ኧረ በስመ አብ ቢኒ ግን እውነትም በቃ ኖርማን ህይወት ራሱ ተስተካክሎ የሚኖር አይመስልም። በጣም ልቡ ተሰብሯል። እንዴት ብዬ ነው ያለው። እና አሁንም ከእድል ለመራቅ እየወሰደው ያለው እርምጃ ምንድን ነው? እድል ፍቅረኛ አለ፣ በቃ ተይኝ፣ ወንድ ስለሆንኩኝ በቃ አንቺን አንዴ እስከማገኝ ድረስ ነው የቀረብኩሽ የሚል ነገር ነው ያለው። እሱ ግን ልቡን እያሸነፈው እና እየሰበረ ያለው እህቱ ጋር መተኛቱ ነው። ይህ እህቴ ነሽ፣ አልሞትሽም፣ ማሚ ሙታለች ብላ የምታለቅስብሽ በስስት የምንታፍቅሽ አንቺ ነሽ ብሎ መናገር አልፈለገም። እውነቱን ማጣራት ማረጋገጥ ይፈልጋል። በጣም ያሳዝናል። እንግዲህ እድልም ቢኒን ኦልሬዲ ሮማን እናቱ ስለሆነች ብቻ ሳይሆን አንዴ ስላገኘኝ ብቻ እውነትም ሁሉ ወንዶች አንድ ናቸው እንደ የሚለው ነገር ጋር ጨምቃ ልትወስደው ነው ማለት ነው። በጣም ያሳዝናል። ቢኒ ግን ሁለት እውነታ ስላወቀ ነው። አንድ ሮማን እናቱ መሆኑ፣ ሁለት ደግሞ እድል የማሚ ልጅ መሆኗ። ግን እውነታውን ማረጋገጥ ይፈልጋል። ከማረጋገጡ በፊት አንዳችም ቃል ማውጣት አልፈለገም። በጣም ያሳዝናል። ምን ይፈጠራል? የቢኒና የእድልስ የማሚ መጨረሻ በጉጉት